ዓለም በስጋት የሚመለከተውና በርካቶችም በፍርሃት ሲጠብቁት የነበረው ጊዜ አሁን ላይ በይፋ እየተከሰተ ስለመሆኑ ተሰምቷል። በተለይም ሌላ ኃያላን አገራቱ የየራሳቸውን ደጋፊዎች ከኋላ በማሰለፍ ልክ እንደ ከዚህ ቀደሙ ታሪክ ራሱን ደግሟል በሚያስብል ደረጃ አሁን ላይ ወደ ሦስተኛው ዓለም ጦርነት ለመሄድ የሚያስችል የጦር ዝግጅት እያደረጉ ስለመሆናቸው የወጡ መረጃዎች አመላክተዋል። አሜሪካ በቀዳሚነት የምትጠቀስ ሲሆን ፕሬዝዳንት ዶናልድ ትራምፕ በማኅበራዊ የትስስር ገጻቸው ላይ ባስታወቁት መሠረት የሀገሪቱ የ2027 አጠቃላይ የወታደራዊ በጀት ከነበረው በእጅጉ በመጨመር ወደ 1.5 ትሪሊየን ዶላር ማደጉን አሜሪካ በይፋ አስታውቃለች። በሌላ በኩል አሜሪካ በኢራን ላይ አዲስ ጦርነት ልታውጅ መሆኑን ተከትሎ ሩሲያ፣ ቻይናና ኢራን አንድ ላይ ለመቆም መወሰናቸውን በይፋ አስታውቀዋል። ይህም ዓለም ወዴት ትሄዳለች የሚለውን ጉዳይ አሳሳቢና አነጋጋሪ እንዲሆን ከማድረጉም በላይ አሁን ላይ ሩሲያን ጨምሮ ቻይናም ኢራንም በቀጠናው የተለያዩ እንቅስቃሴዎችን ማድረግ መጀመራቸው ተሰምቷል። ከቬንዙዌላ የጀመረው መንግስትን መገልበጥና በአዲስ የመተካት የአሜሪካ እርምጃ አሁን ደግሞ ሩቅ ተጉዞ መካከለኛው ምስራቅ ያውም ፋርሶቹ አገር ኢራን ሊከሰት ቅርብ ጊዜያት እንደቀሩም የወጡ መረጃዎች እያመላከቱ ነው። ዓለም አሁን በዚህ ሁኔታ ውስጥ የምትገኝ ሲሆን በቀጣዮቹ ጊዜያት ምን ሊፈጠር ይችላል የሚለው ጉዳይ ዓለምን በአራቱም አቅጣጫ የሚዘውሩ ኃይሎችን ብቻ ሳይሆን በጉዳቱ ሰለባ ልንሆን እንችላለን በሚል በርካታ አገራትን አጣብቂኝ ውስጥ የከተተና ስጋት ውስጥም የጣለ ነው ተብሏል። ይህ ሁኔታ አሁን ላይ በተለያዩ አካባቢዎች የተለያዩ ኢንቨስትመንቶችን እያደረጉ የሚገኙ በዓለም አቀፍ ደረጃ የሚንቀሳቀሱ ኩባንያዎችንም ያስደነገጠ መሆኑ የተሰማ ሲሆን በቀጣይስ ይህ አዲስ የዓለም አካሄድ ምን ሊያመጣ ይችላል የሚለውም ጉዳይ የበርካታ የጂኦፖለቲክስና የዓለም አቀፍ ምሁራን ዋና የትንተና አጀንዳ ሆኖ መቀጠሉ ተሰምቷል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ዓለም ወደ ሦስተኛው ጦርነት እየሄደች መሆኗን በገሃድ ያረጋገጡ አዳዲስ ትኩስ መረጃዎች ወጥተዋል። በተለይም አሜሪካ ኢራንን ለመውረር ዝግጅት ስታደርግ፣ እስራኤል ደግሞ ቀጠናው ላይ ያላትን የበላይነት ለማስጠበቅ እንቅስቃሴ መጀመሯ የተሰማ ሲሆን በሌላ በኩል ሩሲያ በእስራኤል ያላት ኤምባሲ እንዲዘጋና የኤምባሲ ሰራተኞችም በፍጥነት ወደ ሞስኮ እንዲመለሱ ማድረግ መጀመሯ ተሰምቷል። ይህንንም ተከትሎ 2 አውሮፕላኖች የራሽያን እስራኤል ያሉ ስታፎችን እያመላለሱ ስለመሆናቸውም የወጡ መረጃዎች አመላክተዋል። በሌላ በኩል አሜሪካ ኢራንን ልትወር ነው በሚል አሜሪካ ኢራን ላይ ጥቃት የምትፈጽም ከሆነ ቻይናና ሩሲያም ከኢራን ጋር በጋራ ሊቆሙ እንደሚችሉ ያመላከቱበትን አዲሱን ወቅታዊ ዓለም አቀፋዊ ክስተትን መሰረት ያደረገ የልዩ ጥንቅር የዛሬው መረጃችን ከዚህ እንደሚከተለው ለእናንተ በሚመች አግባብ ይቀርብላችኋል። ቆይታችሁ ከኛ ጋር ያማረ እንዲሆን በመጋበዝ በቆይታችሁ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ እንድትዘልቁ በመጋበዝ በቀጥታ ወደ መረጃው አመራን። ዓለም አሁን ወዴት እየሄደች እንዳለች በገሃድ የሚያሳዩ ክስተቶች መፈጠራቸውን ተከትሎ አብዛኞቹ የዓለም አቀፍ ተንታኞች አስፈሪው ሰዓት ስለመምጣቱ እያመላከቱ ነው። አሜሪካ ኢራንን ጨምሮ ሰሜን ኮሪያ፣ ቻይናና ሩሲያ ላይ ጦርነት እንደምትከፍት እያስታወቀች ነው። በተለይም በሩሲያ ላይ በግልጽ እስካሁን ጦርነትን ባታውጅም የሩሲያን ነዳጅ ተሸካሚ መርከቦችን የመጠቅለሏ ጉዳይ ግን ለዚሁ ጦርነት የመዘጋጀቷ አንዱ ማሳያ እንደሆነ እየተነገረ ነው። በሌላ በኩል በቬንዙዌላ የጀመረችውን የመንግሥት ግልበጣና በአዲስ የመተካት እርምጃን አሁን ደግሞ ሩቅ ተጉዛ በመካከለኛው ምስራቅ የፋርሶቹ አገር የአሊ ካሚኒ መንግሥትን ለመገልበጥ አሜሪካ በአገር ውስጥ የተፈጠረውን የእርስ በርስ ቀውስ እንደ ዋና ምክንያት በማድረግ እጇን ለማስገባት በመጨረሻው ደረጃ ላይ እንደምትገኝ የወጡ መረጃዎች አመላክተዋል። ይህ ሁኔታ በእርግጥም ገሃድ የሚሆን ከሆነ ሩሲያና ቻይና ከኢራን ጎን በመቆም የአሜሪካንና የእስራኤልን ብሎም የምዕራባውያንን ወረራ ለመከላከል ኢራንን እንደሚደግፉና ጦርነቱንም እንደሚቀላቀሉ በይፋ ማስታወቃቸው ተሰምቷል።
ይህም ዓለምን ወደ ሦስተኛው ዓለም ጦርነት እንዳይከታት ብቻ ሳይሆን በእርግጥም ወደ ተለየና ከዚህ ቀደም ወደ አልታየ አውዳሚ ጦርነት እንዳያስገባትም ትልቅ ስጋትን የፈጠረ ጉዳይ ነው ተብሏል። አሜሪካ በግላጭ ጦርነትን ለማወጅም የተለያዩ ገሃዳዊ የሚባሉ ተጨባጭ እንቅስቃሴዎችን እያደረገች ስትሆን በተለይም ፕሬዝዳንት ዶናልድ ትራምፕ በማኅበራዊ ትስስር ገጻቸው ላይ በለጠፉት ጽሑፍ እንዳስታወቁት ከአጠቃላይ ከሴናተሮች፣ ከኮንግረስ አባላት እንደዚሁም ከቢሮክራቶችና ከተለያዩ ተቃዋሚ የምክር ቤት አባላት ጋር ረጅም ጊዜ ከተደረገ ውይይትና ክርክር በኋላ የአሜሪካ የቀጣዩ ዓመት ወታደራዊ በጀት 1.5 ትሪሊዮን ዶላር እንዲሆን መወሰኑን ማመላከታቸውና ይህም በአሜሪካ ታሪክ የመጀመሪያው እንደሆነ የማስታወቃቸው ጉዳይ በእርግጥም አሜሪካ ይህንኑ በዓለም አቀፍ ደረጃ ልታደርግ ያሰበችውን ጦርነት ለማድረግ በቂ ዝግጅት እያደረገች እንደሆነ ያመላከተ ነው ሲሉ ዓለም አቀፍና ቀጠናዊ ጉዳዮችን በስፋት የሚተነትኑ የሚዲያ አውታሮች አሁን ላይ በስፋት እየዘገቡት መሆኑ ተሰምቷል። በሌላ በኩል ራሽያም ብትሆን አሜሪካ የምታደርገውን እንቅስቃሴ በቅርበት እየተከታተለች ሲሆን ይህንንም ተከትሎ በቅርቡ ከራሽያ በኩል አሜሪካ ላይ የሚወሰድ እርምጃ እንደሚኖርም የመመላከቱ ጉዳይ በእርግጥም ዓለም አሁን ላይ እኩል ነን በሚሉ ተገዳዳሪ ልዕለ ኃያላን አገራት ፍጥጫ ውስጥ መግባቷን በገሃድ ያመላከተ ነው ተብሏል። በሌላ በኩል ባለፈው እንደ አውሮፓውያን አቆጣጠር 2025 መግቢያ ላይ የተለያዩ ወታደራዊ ትርኢቶችን ያደረገችውና እንደ አውሮፓውያን አቆጣጠር በ2024ም ተመሳሳይ ወታደራዊ ትርኢትን በወራት ልዩነት ስታደርግ የቆየችው ቻይናም ዓለም እስካሁን አይቷቸው የማያውቃቸውን መሳሪያዎችን ከማሳየትም በላይ አሁን ላይ በአሜሪካም ሆነ በሌሎች ምዕራባውያን አገራት የሚቃጣባትን ማንኛውንም ጥቃት ለመመከትና የኔነች የምትላትን ታይዋንን ለመጠቅለል አሁን በትክክለኛው ሰዓት ላይ በበቂ ዝግጅት ራሳችንን ለመከላከልም ሆነ ለማስጠበቅ ተዘጋጅተናል ስትል የማስታወቋ ጉዳይ ዓለም በእርግጥም አይታ የማታውቀው ክስተት ውስጥ ልትገባ የምትችልበት ዕድል በቅርበት ሊታይ ቀናት፣ ሳምንታት አሊያም ደግሞ ቅርብ ጊዜያት እየተጠበቁ ስለመሆናቸው አሁን ላይ በስፋት ለንባብ የበቁ የፕሪንት ሚዲያዎችና የተለያዩ የሚዲያ አውታሮች በገሃድ እያሰራጯቸው ያሉ የቴሌቪዥን ጣቢያዎች መረጃዎች እያመላከቱ ናቸው። በተለይም ቻይና ከዚህ ቀደም አፍሪካን ከአሜሪካ እጅ በተለያዩ አማራጮችና ስትራቴጂኮችን በመጠቀም የወሰደች ሲሆን አሁን ላይ በአፍሪካም ጭምር አዳዲስ ለውጦች ይመጣሉ ተብሎ የመጠበቁ ጉዳይ ደግሞ ቻይናን ከማሳሰቡም በላይ የቻይናን ብሔራዊ ጥቅም በእጅጉ የሚጎዳ ነው በሚል ቻይና ኢትዮጵያን ጨምሮ በአፍሪካ ያላትን ይዞታ ለማጠናከር ጦሯን ወደ ምስራቅ አፍሪካ ልትልክ የምትችልበት ሁኔታም ሊፈጠር እንደሚችል ከወዲሁ ተመላክቷል ተብሏል። ትላንትናና ከትላንት በስቲያ በምስራቅና በመካከለኛው ምስራቅ ቀጠና የተከሰቱ የተለያዩ ወታደራዊና ሌሎች ክስተቶችን መሰረት በማድረግ የወጡ መረጃዎች እንዳመላከቱት ደግሞ በመካከለኛው ምስራቅ በተለይም በአረቡ ባህረ ሰላጤ እስካሁን ድረስ የተለያዩ የውስጥ ቀውሶች ሲያተራምሷትና በውስጥ ውዝግብ ምክንያት አሁን ድረስ ሰላሟን አጥታ የቆየችው የመን በሳውዲ መራሹ ድንገተኛና ቅጽበታዊ እርምጃ ምክንያት በተባበሩት አረብ ኤሚሬትስ ሲመራና ሲደገፍ የነበረው የታችኛው የህንድ ውቅያኖስ ሰሜናዊ ዳርቻ ጎረቤት ያለችውን ደቡባዊ የመንን ሲያስተዳድር የነበረው የየመን ኤስቲኤስ ወይም የሽግግር መንግሥት ያለበት ግዛት በቁጥጥር ስር መዋሉን ተከትሎ የተባበሩት አረብ ኤሚሬትስ የሶኮትራ ደሴትን ጨምሮ ሙሉ በሙሉ ከዚህ ግዛት ለቃ የመውጣቷ ጉዳይ በእርግጥም አሜሪካ በአንድ በኩል የራሷ የምትላቸውን አዳዲስ አጀንዳዎችን በተለያዩ አገራት ውስጥ በመፍጠር ከሷ ጎን የሚቆሙትን እያሰናዳች፣ በሌላ በኩል ደግሞ በዓለም አቀፍ ደረጃ ወሳኝ አቅም ያላት ዓለምን የምትመራ ብቸኛ አገር መሆኗን ለማሳየት ወታደራዊ አቅሟን እየተጠቀመች መሆኗን ያሳየ ነው ተብሏል። እዚህ ላይ በዋናነት ትኩረት የተሰጠውም ጉዳይ አሜሪካ በየመን ያለውን ሁኔታ አሁን ላይ ቀጠናውን እንዳያተራምስና በተለይም ቀጠናው ወደ ትርምስ ውስጥ እንዳይገባ በመፈለጓ ምክንያት ሳውዲ አረቢያ የመንን እንድትቆጣጠር፣ የተባበሩት አረብ ኤሚሬትስ ደግሞ ወደ ምስራቅ አፍሪካ እንድትመጣ በሚስጥር የወጠነችው ውጥን ስለመሆኑም የወጡ መረጃዎች አመላክተዋል። በዚህ ረገድ
የተባበሩት አረብ ኤምሬትስና እስራኤል በምስራቅ አፍሪካና በቀይ ባህር ቀጠና አሁን ላይ እያደረጉት ያለው እንቅስቃሴ አንድ ማሳያ ነው የተባለ ሲሆን በሌላ በኩል የአብርሃም አኮርድ ወይም የአብርሃም የሰላም ስምምነት አባል ናቸው ወይም ፈራሚ ናቸው በመባል የሚታወቁት ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኳታርና የተቀሩት ግብፅን ጨምሮ በአረብ ሊግ ውስጥ የሚካተቱ አገራት እስራኤል ከአሜሪካ ጋር በመጣመር በቀጠናው የምታደርገውን እንቅስቃሴ ለመቆጣጠር ምንም አይነት እንቅስቃሴ እንደማያደርጉ አሁን ላይ የወጡ መረጃዎች አመላክተዋል ተብሏል። ይህ ደግሞ ለእስራኤልና ለአሜሪካ የልብ የሰጠ ነው የተባለ ሲሆን በአንጻሩ የሁቲ ሚሊሻዎችን በመደገፍ ሂዝቦላንና ሐማስንም እንደዚሁ በወታደራዊ አቅርቦት በመደገፍና የተለያዩ ስትራቴጂካዊ የሚባሉ ድጋፎችን በማድረግ እስራኤልን በማጨናነቅ የአሜሪካን ቀጠናዊ ጥቅም ለማጨናገፍ ስትሞክር ለነበረችው ኢራንም ሆነ ከኢራን ጎን አሁን ላይ ተሰልፈናል ላሉት ለነ ሩሲያና ለነ ቻይና ትልቅ ስጋትን እንዲሁም አደጋን የደቀነ ነው ተብሏል። ይህንንም ለመቀልበስ በሚል ሩሲያ በሱዳን ይዞታዬን አጠናክራለሁ በሚል ወደ ሱዳን ጦሯን ልትልክ እየተዘጋጀች ስለመሆኗ የወጡ መረጃዎች ያመላከቱ ሲሆን በሌላ በኩል ቻይናም ትላንትና የውጭ ጉዳይ ሚኒስትሯን ወደ አዲስ አበባ በመላክ ከተለያዩ የኤምባሲ አምባሳደሮች ጋር በመወያየት ቻይና በአፍሪካ ያላትን ይዞታ ለማጠናከርና በተለያዩ የአፍሪካ ሀገራትም ወታደራዊ ይዞታዋን አሁን ላይ ለመጨመር ጥረት እያደረገች ስለመሆኗ የወጡ መረጃዎች አመላክቷል። እንደዚህ አይነት እንቅስቃሴ ደግሞ በዓለም አቀፍ ደረጃ ሊከሰቱ የሚችሉ የተለያዩ ክስተቶችን መሰረት በማድረግ ለሚመጣው ጥቃት ወይም አሉታዊ ነገር ምላሽን ለመስጠት ያለመ እንደሆነ የሚተነትኑ የዓለም አቀፍና የቀጠናዊ ጉዳዮች ተንታኞች በተለይም ቻይና፣ ሩሲያና ኢራን የብሪክስ አባላትን አንድ ላይ በማጣመር ዓለምን ለመቆጣጠር እያደረጉ ያለውን ጥረት በዋናነት አሁን ላይ መግፋታቸውን ተከትሎ አሜሪካና የአውሮፓ ህብረት አባል አገራት የሆኑ ምዕራብ ዓለሙን የሚዘውሩና አሁንም ድረስ በእነሱ የሚመራውን ዓለም በእጃቸው እንዲቆይ ለማድረግ ይህንን አሁን አዲስ ፈታኝ ሆኖ የመጣባቸውን ተቀናቃኝ ቡድን ለመመከትና ከተቻለም ከነው ለማጥፋት የተለያዩ ሚስጥራዊ ወታደራዊ ዝግጅቶችን እያደረጉ ስለመሆናቸው የወጡ አሁናዊ የትንተና መረጃዎች አመላክተዋል ተብሏል። በሌላ በኩል ሩሲያ በተለያዩ እንቅስቃሴዎች ውስጥ መሆኗን ያመላከተች ሲሆን በተለይም ከአውሮፓ ህብረት አባል አገራት ወደ ዩክሬን የሚመጣ አንድም ወታደር ካለ ጥቃቱ የበለጠ ይበረታል ስትል እንግሊዝንም ለመውረር የተለያዩ የእንግሊዝ ከተሞችን በኢላማ ውስጥ ማስገባቷን ማስታወቋ ተሰምቷል። ይህም በእንግሊዝ ውስጥ ስጋትን የፈጠረ እንደሆነ የተነገረ ሲሆን እንግሊዝንና አውሮፓን ለመከላከል በሌላ አነጋገር ከዚህ ቀደም የአሜሪካ ዋና ደጋፊና የዓለም አቀፍ ሥርዓቱ ዘዋሪ በመሆን ከአሜሪካ ጋር ተሰልፈው የምዕራባውያን ዓለም አገራት በሚል ስያሜ የሚጠሩት የአውሮፓ ህብረት የኔቶ አባል አገራትን ጥቅም ለማስጠበቅና በዋናነት ከጎኗ እንዲሰለፉ ለማድረግ አሜሪካ ግሪንላንድ ላይ ለመቀመጥ መቋመጧ በእርግጥም ይህ ይመጣል ተብሎ ሲፈራ የነበረው ጦርነት የመምጣቱ ጉዳይ አይቀሬ እንደሆነ ያመላከተ ነው ተብሏል። ምንም እንኳን አሜሪካ በግሪንላንድ ሰፍራ እንግሊዝን በዋናነት ለመከላከል በሌላ በኩል ደግሞ የኔቶ አባል ሀገራት የሆኑ የአውሮፓ ህብረት አባል ሀገራትን ለመከላከል ጥረት ብታደርግም የኖርዌይና የስዊድን መንግስታት ግን ወታደራዊ ትዕዛዝን በመስጠት ምንም አይነት ያልተፈቀደ የአሜሪካ መንግስት ወታደራዊ ኦፕሬሽን በግሪንላንድ ላይ የሚከናወን ከሆነ እርምጃ እንወስዳለን፣ ለዚህም ቀድመን ማሳሰብ እንወዳለን ሲሉ የሰጡት መግለጫ አሜሪካን ማስቆጣቱ ተገልጿል። ዓለም አሁን ላይ በዚህ ሁኔታ ውስጥ እየቀጠለች ሲሆን በቀጣዮቹ ሰዓታት አሊያም ቀናት ወይም ደግሞ በሳምንታት ልዩነት አዳዲስ አስገራሚና ወሳኝ የሚባሉ ክስተቶች ሊከሰቱ እንደሚችሉ ግን በርካታ ሚዲያዎች እያወጧቸው ያሉ የትንተና መረጃዎች በማመላከት ላይ ናቸው። ይህ ታዲያ በቀጣይ የዓለምን አሁናዊ ስርዓት ሙሉ በሙሉ ሊቀይር አሊያም ደግሞ ሼፕ ሊያደርግ ይችላል የሚል እሳቤ የተቀመጠለት ሲሆን በሌላ በኩል ዓለም አሁን ከምትመራበት ምዕራቡ ዘመም ስርዓት ሙሉ በሙሉ መላቀቅና ፍትሐዊነት ወደ ተሞላበት የጋራ ስርዓት መቀላቀል አለባት በሚል ጥረት እያደረጉ የሚገኙት እንደ ሩሲያ፣ ቻይናና ኢራን እንደዚሁም አጠቃላይ የብሪክስ ስብስብን የሚወክሉ አገራት የሚያደርጉት እንቅስቃሴ
በእርግጥም ለአሜሪካና ለምዕራባውያን አገራት ትልቅ ስጋት ሆኖ በፈተናነት አሁንም እየታየ ስለመሆኑ የወጡ አሁናዊ የትንተና መረጃዎች ካመላከቷቸው አበይት ዓለም አቀፋዊ ክስተቶችና ትልልቅ የሚዲያ ቁም ነገሮች መካከል አንዱ ነው ተብሏል። ይህ ደግሞ አሜሪካን ከመቼውም ጊዜ በተለየ መልኩ አለርት እንድትሆን ያደረጋት እንደሆነ የተገለጸ ሲሆን አሜሪካ ከዚህ ቀደም በዓለም አቀፍ ደረጃ ከ845 በላይ በሚሆን አካባቢ ያላትን የጦር ሰፈር የሚመሩ ጀነራሎች ወደ አሜሪካ እንዲመጡና ምክክር እንዲያደርጉ የጋበዘችበትም ዋናው ቁም ነገር ከዚሁ ከሦስተኛው የዓለም አቀፍ ጦርነት ጉዳይ ጋር የተገናኘ ሳይሆን እንዳልቀረም አሁን እየተከሰቱ ያሉ ዓለም አቀፋዊና ቀጠናዊ ክስተቶችን ዋቢ ያደረጉ የትንተና መረጃዎች አመላክተዋል። በእርግጥም አሜሪካ እንዳለችው ኢራንን ጨምሮ ቻይናና ሰሜን ኮሪያን ለመውረር አሊያም ጦርነቱን ቀድማ የምትጀምር ከሆነ ምን ይከሰታል የሚለው ጉዳይ አሳሳቢ ከመሆኑም በላይ በእርግጥም አሜሪካ ከትንሹ በመጀመር ወደ ትልቁ እንደምትሄድ እንደሚታመን ሁላ አሁን በቀጥታ ወደ ኢራን የምትገባ ከሆነ በቀጠናው ምን ሊፈጠር ይችላል የሚለው ጉዳይ በተለይም በሳውዲ አረቢያና በተባበሩት አረብ ኤምሬትስ መካከል ያለውን ፉክክር መሰረት በማድረግ የምዕራቡና የምስራቁ ዓለም የሚላተሙበት የመካከለኛው ምስራቅ ቀጠናን ከነው አካሄዱን ሁኔታውንና ገጽታውን ሊቀይር የሚችል ይህም የዚህ ወላፈኑ ወደ ምስራቅ አፍሪካ ሊመጣ የሚችልበት ዕድል ግን ሰፊ ስለመሆኑ አሁናዊ ትንተናዎች አስረድተዋል። ታዲያ በዚህ አይነት ዓለም አቀፍ ግጭት ውስጥ የምዕራቡም ሆነ የምስራቁ አገራት በሚያደርሱት ጫናና ተጽዕኖ ውስጥ የሚወድቁት የሦስተኛው ዓለም አገራት በተለይም ኢትዮጵያን ጨምሮ በዋናነት በደቡባዊ ሄሚስፈር ወይም የዓለም ዋልታ ላይ የሚገኙ አገራት ዕጣ ፈንታ ምን ሊሆን ይችላል የሚለው ጉዳይ ግን አሁንም ድረስ እልባት ሳይሰጠው እንደቀጠለ የመሆኑ ጉዳይ አሳዛኝ ነውም ተብሏል። ውድ አድማጭ ተመልካቾች ለአሁኑ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለቆያችሁ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም ወደ እናንተ እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።